የአትላንቲክ ማዶ ወዳጅነት እየራደ ነው። ለበርካታ አስርተ ዓመታት የአውሮፓና የአሜሪካ ጥብቅ ወታደራዊ ትብብር የዓለም ጂኦፖለቲካ የጀርባ አጥንት ሆኖም ቆይቷል። ሆኖም ከዋይት ሃውስ ከሰሞኑ የሚወጡ ቁጣ ያዘሉ መልእክቶችና ከአውሮፓ ዋና ከተሞች የሚሰሙ የአየር ክልላችን ዝግ ነው ውሳኔዎች አዲስ የታሪክ ምዕራፍ እየተከፈተ መሆኑን አመላካች ሆነዋል። ፕሬዚዳንት ዶናልድ ትራምፕ በኢራን የከፈቱት መጠነ ሰፊ ወታደራዊ ዘመቻ በአውሮፓ ምድር ላይ ያልተጠበቀ እምቢተኝነት ገጥሞታል። ስፔን የጀመረችው ፈረንሳይና ጣሊያን የቀጠሉበት ይኸው የአየር ክልልን የመከልከል እርምጃ የአሜሪካን የጦር አውሮፕላኖች ክንፍ እየመታ ይገኛል። ይህ ውሳኔ በምዕራባውያኑ መከላከያ ጥምረት ኔቶ ውስጥ ምን አይነት ስንጥቃትን እየፈጠረ ነው? አውሮፓ የራሷ ስልታዊ ነጻነትን ለማወጅ እየተዘጋጀች ነው ወይንስ የአጭር ጊዜ ዲፕሎማሲያዊ ሽኩቻን የሚያሳይ? የአሜሪካ አንረሳውን ማስፈራሪያስ በአህጉሪቱ ላይ ምን አይነት የደህንነት ስጋትን ይዞ ይመጣል? የሚሉና ሌሎች ተያያዥ ጉዳዮችን ዛሬው የትንታኔ ዘገባችን እናያቸዋለን። አማኑኤል ጀንበሩ ነኝ። በአትላንቲክ ማዶ ያለው ስንጥቃት የአውሮፓ የአየር ክልል እገዳና የአሜሪካ ኢራን ግጭት አንድምታን ያጦዘ ሆኗል። በመካከለኛው ምስራቅ እየተቀጣጠለ ያለው ይህ የጦርነት እሳት ከአካባቢው አልፎ የአውሮፓና የአሜሪካ የቆየ ወዳጅነትን ወደ ከፋ ደረጃም እያሸጋገረው ይገኛል። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የጀመሩት ወታደራዊ ጥቃት ከአንድ ወር በላይ ያስቆጠረ ቢሆንም ጥቃቱን ለማስፈጸም የሚያስፈልገውን የአውሮፓ ሰማይ ግን አሁን የሉዓላዊነትና የፖለቲካ ፍላጎት መለኪያ ሆኗል። በተለይም ስፔን፣ ፈረንሳይና ጣሊያን የአሜሪካ የጦር አውሮፕላኖች የአየር ክልላቸውን እንዳይጠቀሙ መከልከላቸው በምዕራባውያኑ የደህንነት መዋቅር ውስጥ ትልቅ ድንጋጤን ፈጥሯል። ይህ ሁኔታ አሜሪካ በዓለም አቀፍ ደረጃ ያላትን ወታደራዊ የበላይነት ከመፈታተኑም በላይ አውሮፓ ከዋሽንግተን የውጭ ጉዳይ ፖሊሲ ራሷን እያራቀች መሆኗን የሚያሳይ ግልጽ ምልክት ተደርጎም ተወስዷል። የዚህ ዲፕሎማሲያዊ ቀውስ መነሻ በኢራን ላይ እየተካሄደ ያለው ጦርነት ሲሆን አውሮፓውያን ይህንን ጦርነት ወደ ቀጠናዊ ቀውስ እንዳያመራ ካላቸው ስጋት የመነጨም እንደሆነ ይነገራል። ሬውተርስ በዘገባው የስፔን የውጭ ጉዳይ ሚኒስቴር ቀደም ብሎ ባወጣው መግለጫ ማንኛውም በኢራን ጦርነት ውስጥ የሚሳተፍ ወታደራዊ አውሮፕላን በአገሪቱ ሰማይ ላይ ማለፍ እንደማይችል በይፋ አሳውቋል ብሏል። ይህንኑ ፈለግ የተከተለችው ፈረንሳይ ወደ እስራኤል የጦር መሳሪያ ጭነው የሚመሩ የአሜሪካ አውሮፕላኖችን ማገዷም ተሰምቷል። ፕሬዚዳንት ትራምፕ በራሳቸው የማህበራዊ ሚዲያ ገጽ ላይ በሰነዘሩት ጠንከር ያለ ትችት የፈረንሳይ ውሳኔ ከጀርባ መውጋት በሚል ስሜት ገልጸውታል። ፕሬዚዳንቱ አሜሪካ ይህንን አትረሳውም በማለት የዛቱት ቃል በሁለቱ ሀገራት መካከል ያለውን የቆየ ታሪካዊ ትስስር ወደ አደገኛ ጠርዝ እያመጣው እንደሆነም ታዛቢዎች ይናገራሉ። በታሪካዊ ዳራውም አውሮፓውያን ከአሜሪካ ወታደራዊ እርምጃዎች ጋር ያላቸው አለመስማማት አዲስ አይደለም። እንደ አውሮፓውያን አቆጣጠር በ1986 ፕሬዚዳንት ሮናልድ ሬገን በሊቢያ ላይ የአየር ጥቃት በፈጸሙበት ወቅት ፈረንሳይና ስፔን የአየር ክልላቸውን መከልከላቸው ይታወሳል። ሆኖም የዛሬው ክልከላ የሚለየው አውሮፓውን ላይ ያላት የፖለቲካ አንድነትና አሜሪካ ትቅደም ወይም አሜሪካ ፈርስት ፖሊሲን ለመቋቋም ያላትን ጽኑ አቋም ስለሚያሳይ ነው ይላሉ። ቢቢሲም በዘገባው የጣሊያን መንግስት በሲሲሊ የሚገኘውን የሲጎኔላ የአየር ኃይል ሰፈር ለአሜሪካ አውሮፕላኖች አገልግሎት እንዳይሰጥ መከልከሉ ጉዳዩን ይበልጥ ውስብስብ አድርጎታል። ይህ የጦር ሰፈር የጣሊያን ሉዓላዊ ይዞታ ቢሆንም ለአሜሪካ ባህር ኃይል በመካከለኛው ምስራቅ ለሚያደርገው እንቅስቃሴ ስልታዊ ጠቀሜታ ያለው ስፍራ ነው። ጣሊያን ይህንን ስልታዊ ቦታ መዝጋቷ አውሮፓ ራሷን ለቀጠናዊ ጦርነት ተጋላጭ ማድረግ እንደማትፈልግም ማሳያ ተደርጓል። የመካከለኛው ምስራቅ የፖለቲካ ተንታኞች እንደሚሉት ታዲያ ይህ ውሳኔ ከሀገራቱ ብሔራዊ ጥቅም ጋር የተቆራኘ ነው። የጂኦፖለቲካ ተንታኙ ማርክ ሊዮናርድ እንደሚገልጹት የአውሮፓ መሪዎች በኢራን ላይ የሚሰነዘር ጥቃት በሜዲትራኒያን አካባቢ የፍልሰት ማዕበልን ሊቀሰቅስና የኃይል አቅርቦት ዋጋን ሊያናጋ ይችላል ብሎ ይሰጋሉ። በተለይም ፈረንሳይና ጣሊያን ከኢራን ጋር የነበራቸው የኢኮኖሚ ትስስርና የኒኩለር ስምምነቱን ለማዳን የነበራቸው ፍላጎት ከአሜሪካ የኃይል እርምጃ ጋር እንዲጋጩ አድርጓቸዋል። ታዲያ በአውሮፓ የፖለቲካ ክበቦች ውስጥ አሜሪካ የምትጭረው እሳት የሚለበልበው አውሮፓን ነው የሚል ስሜት እየነገሰም እንዲመጣ አድርጓል።
በሌላ በኩል የአሜሪካ ወታደራዊ ባለስልጣናት የውሳኔውን ተጽዕኖ በተመለከተ ያላቸው እይታ የተለየ ነው። የፔንታጎን የቀድሞ ባለስልጣናት እንደሚሉት የአየር ክልል መከልከሉ አሜሪካ ጥቃቱን ከመፈጸም አያግዳትም፣ ይልቁንም አውሮፕላኖቹ ረጅም መንገድ እንዲጓዙ ተጨማሪ ነዳጅ እንዲጠቀሙና የክዋኔ ወጪያቸው እንዲጨምር ያደርጓል ነው ያሉት። ይህ ደግሞ በጦር ሜዳው ላይ የሚፈለገውን ፍጥነት ሊቀንስም እንደሚችል በስጋት በማንሳት ፕሬዚዳንት ትራምፕም ይህንኑ መነሻ በማድረግ ነው አሜሪካ አትረሳውም የሚል ማስጠንቀቂያ ቃልን የተጠቀሙት። ለዋሽንግተን ደጋፊዎች አውሮፓ የደህንነት ጥበቃን ከአሜሪካ እያገኘች ወሳኝ በሆነ የጦርነት ወቅት አጋርነቷን አለማሳየቷ እንደ ክደት ይቆጠራል ሲሉም ነው የተደመጡት። ሁለቱ ወገኖች የራሳቸው አሳማኝ ምክንያቶች እንዳሏቸውም የሚያነሱ በርካቶች ናቸው። አሜሪካ ኢራንን እንደ ቀጠናዊ ስጋትና የሽብርተኝነት ምንጭ ስትመለከት ወታደራዊ እርምጃው ለዓለም ሰላም አስፈላጊ ነው ብላ ታምናለች። በአንጻሩ አውሮፓውያን ዓለም አቀፍ ሕግን ማስከበርና የዲፕሎማሲ መፍትሄዎችን ማስቀደም ይመርጣሉ። በፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን የሚመራው የአውሮፓ ስልታዊ ነጻነት ፍልስፍና አውሮፓ በዓለም አቀፍ ጉዳዮች ላይ የራሷን ውሳኔ የመወሰን መብት እንዳላትና የአሜሪካ ተከታይ ብቻ መሆን እንደሌለባት ይሞግታል። በጣሊያን የተወሰደው እርምጃም ቢሆን የአገሪቱን ህዝባዊ ስሜትና የኢኮኖሚ ዋስትናን መሰረት ያደረገ እንደሆነ የአገሪቱ መገናኛ ብዙሃን ዘግበዋል። ይህ ክስተት በምዕራባውያን ወታደራዊ ጥምረት ላይ የረጅም ጊዜ ጠባሳ ሊጥል እንደሚችል መገመት ይቻላል። ፕሬዚዳንት ትራምፕ በሁለተኛ የስልጣን ዘመናቸው ላይ ሆነው በአውሮፓ ላይ የሚከተሉት ጫና የማሳደር ፖሊሲ አውሮፓውያንን ይበልጥ ወደ ራሳቸው የመከላከል መዋቅር እንዲዞሩ ሊያደርጋቸው ይችላል። የወደፊት አቅጣጫዎችም ይህንን የሚያመላክቱ ናቸው። አሜሪካ የአየር ክልላቸውን በፈቀዱላት እንደ ብሪታንያና አንዳንድ የምስራቅ አውሮፓ ሀገራት ላይ ያላትን ጥገኝነት ልታጠናክር ትችላለች። ይሁን እንጂ በፓሪስ ሮምና ማድሪድ የተጀመረውን ቢተኝነት ከቀጠለ አሜሪካ በሜዲተራኒያንና በመካከለኛው ምስራቅ የምታደርገው ወታደራዊ እንቅስቃሴ ከፍተኛ የሎጂስቲክስ ፈተና ይጋረጥበታል። ይህ የዲፕሎማሲ ፍጥጫ የኃይል ሚዛኑን ሊቀይር የሚችል መሆኑም አያጠያይቅም። አውሮፓ በጦርነቱ ላለመሳተፍ የወሰደችው አቋም ኢራን በአውሮፓ ላይ ያላትን ዲፕሎማሲያዊ አቀራረብም ሊያጠናክረው ይችላል። ሆኖም አሜሪካ የምትወስዳቸው የኢኮኖሚ አጸፋ እርምጃዎች ወይም የንግድ ታሪፎች በአውሮፓ ኢኮኖሚ ላይ ሊያሳድሩ የሚችሉ ጫና ሀገራቱን ወደ ድርድር ጠረጴዛ ሊመልሳቸው የሚችልበት ሰፊ እድልም እንዳለ አመላካሽ ነው። ጦርነቱ በኢራን ምድር ቢካሄድም የፖለቲካ ጦርነት ግን በአትላንቲክ ውቅያኖስ ግራና ቀኝ ባሉ የቆዩ ወዳጆች መካከል ነክሷል። ይህ ደግሞ የክፍለ ዘመኑ ትልቅ ግጭት ሆኖ ተመዝግቧል ነው የተባለው። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲን፣ አልጀዚራን፣ ሚድል ኢስት ሞኒተርን እና ሪውተርስን በዋቢነት ተጠቅመናል።